ማይና ወላሂ ወላሂ አላህ ሸሂዴ ነው ምስክሬ ነው ጅብ አይበላም በይ እስቲ ባባን አይበላም በአንተ ይበላል በእኛ ሃይማኖት ጭር በፍጹም አይበላም ትይታም አንተ እኮ ማለት እኮ እምራን ጋር የምትከራከር እናመሰግናለን ያንኛው ውልቅ አለ ቪዲዮ ሲመጣ ቀጥላው ቪዲዮን አስደምጠው ፕሊዝ የጅብ ስጋ እጅግ ተወዳጅና ጣፋጭ ነው የሚል ፕሊዝ ተወዳጅ ነው የሚል ሐዲስ አለ ሙስናድ አህመድ ላይ ወይንም ደግሞ አለ ሐኪም ላይ ከሁለት አንዱ ላይ አላህ አባት ተብሎ ይጠራል አይጠራም አባት ተብሎ አይጠራም ለምንድን ነው አባት ተብሎ ማይጠራው እሱ አይወልድም አይወለድም ኦኬ አይወልድም የሚል የለም መሐመድ ሐሰተኛ መሆኑን አስተምሮታችሁ ክደት መሆኑን የሚያሳይ ክፍል ስለሆነ የቶፒክ ኡስታዞቻችሁ ዋሽተው ወለ አላህ አባት ነው እስኪሉ ድረስ ደርሰው ነበር የተወሰኑት ኡስታዞች ተነስተው አላህ አባት አይደለም ይላሉ የተወሰኑት ደግሞ እዚህ ያሉት ለማምለጥ ሲሉ አብ አላህ ነው ይላሉ የለበቃ አብደትህ አሰላም አለይኩም የት አባት አቀለህ ጅፊት ጅብ በእስልምና ታርዶ ይበላል ጅብ ፊት ተመሰልኩ ማትጓጓለህ ፈቀዳል አለ ጅብ አርዶ መብላት እናንተ ናችሁ የምትበሉትማ እናሲዝ በእናንተ በእስልምና ጅብን አርዶ መብላት ይፈቀዳል ቻሌንጅ ታደርገኛለህ የእናንተ አመረምሩ ማምበሉት እናንተ ሳመርምሩ አለኮ ችግር የለውም እኔ ከበላውኝ አንተም ትበላለህ ምክንያቱም የኔ ምግብ ለአንተ የተፈቀደ ስለሆነ ሱራ 5:5 ላይ እነኛ የመጽሐፉ ሰዎች ያረዱት ወይንም የነሱ ምግብ ለእናንተ ምግብ የተፈቀደ ነው ስለተባለ እኔ የምበላውን በሙሉ ተፈቅዶልሃል መብላት ነገር ግን እኔ አንተ የምበላው በሙሉ አልተፈቀደልኝም ለምሳሌ ጅብን ያልበላም አንተ ጅብ ትበላለህ ኤኒዌይስ ወደ ቶፒኩ እንግባና እንኳን ደህና መጣህ ወጣኔ አንተ እስቲ ሙስሊሞች ሼር አድርጉላቸው ዛሬ ይሄንኛው ቶፒክ አዲስ ይሄንኛው ቤት አዲስ ስለሆነ ረስተውታል ኦልሞስት ከ3 ወር በኋላ ነው የገባንበት የአካውንት አሁንም ባይዘ ሪፖርት አለበት ሁለት እንትን አለበት አንድ ስትራይክ እና አለቀቀም ገና አንድ እንትን አለበት አንድ ዋርኒንግ እንትን የኮሚኒቲ ጋይድላይን ምናምን ነገር ነው የሚለው ሀዩ እንዴት ነሽ ሀይ ሙስሊም ሰላም ነው እንኳን ደህና መጣሽ ኦኬ መልካም ሙስሊም ነሽ በጣም ከምንም በላይ ሙስሊም ነኝ እሺ ኦኬ መልካም ጅብ ይበላል ሰምቼ ነበር ጅብ ይበላል አልኩኝ እንዴ ምን አሳሰበሽ ስትል ነበር ሰምቻለሁ አበሩ አዎ ኧረ ተይ ወላሂ በላም ምን ይከለከላል በእናንተ ከተፈቀደ አላውቅም በእኛ መቼም ጅብ አይበላም ማን የከለከለው በባለፈውም ከገስት ስታወርደ ነበር ለምን የኛ ፓርቲዎች ሲጠይቁ ለምን ተገስት ታወራለህ ወሬ ሳንጨርስ ለምን ታወርደናለህ አውሪ እሺ በጣም ነው የምትፈራው ወላሂ ቃል እንትን አለህ እንዴ ስልጣን አለ እኔ ሳስገባ እንትኖች ነው እየገባብኝ ያለው ለምንድን ነው ኦኬ እሺ አስገባለሽ አካመሽ አስገባን ክርስቲያኖች ነው እየገቡብኝ ያለው ኦኬ እሺ በቃ አሁን ጀምራ አስገባ ሀዩ ምን ነበረ ኦኬ ጅብ መብላት ነው የፈለግሽው ሶሪ ስለ ጅብ ነው ማውራት የፈለግሽው ወይንስ ስለ ቶፒኩ
አይ እኔ በጅብ ባልከው ነው ጥያቄ ያልከውን ጥያቄ ጠይቀኝ፣ ችግር የለብኝም። ጠይቅ። ጅብ እኮ ይበላል። ነገ ይለቁልሻል። ነገ እንትን አርጓትና ዱይት አርጉና ጅብ ይበል። ምናልባት አንተ ትችላለህ፣ እኔ አልበላውም በበኩሌ። ማናቸው ሙስሊምም አንበላውም። አንተ በአንተ ቤተሰብና በእንትን ተጀመረ መብላት ትችላለህ። ገዝቼም እሰጥሃለሁ። ነብይሽ ፈቅዷል። ወላሂ አልፈቀደም። የትኛው እንትን ላይ ነው የፈቀደው? እሺ እሱና ነቢ ዳውድ 38:01 አንዴ ክፈትላት። ይሄ እኮ እንትን ሰርች እያደረክ እራስህ እንትን የምትለው እኮ ነው። ለብቻ ከሆነች አፕሊኬሽን እንዳለች ይረዳለሁ። ግን አንተው ችግር የለውም። አንተ ወላሂ አንተ እንዲሁ ችግር የለውም። ነገ አዩቲ ዱይት አርጓትና ጅብ አይበላል አይበላም ብላ ስለጠየቀች ኡስታዞቿ የሰጡበት በጣም ወደ 4 ኡስታዞች ምናምን አሉ ይበላል ያሉ። ከእሱ ጋር አቀናብሩና ድምጿን አድርጋችሁ ልቀቁት። ግን እኛ በመረጃ ደግሞ እንስጣት። አዲሷን ሱናን አቢ ዳውድ 38:01 ይመስለኛል። ቼክ አድርገው አንዴ። ሀቢብ አለ አንተ ጀምር። ሰው የምታስገባው ሪከርድ ለማድረግ አይፈለግከውም። በል የፈለግከውን ጥያቄ ጠይቀኝ። እኔ ሪከርዱን ልቀቀው። ወላሂ ልቀቀው። ጅብ የአንተ ቤተሰቦች ወይም እንትን ሊበሉ ይችላል። ወላሂ ሙስሊም ማናቸው ሙስሊሙ ጅብ አንበላም። ጅብ ገብቶ ከእንስሳ እንስሳ እየመረጥ ነው የምንበላው እንጂ ዝም ብለህ አድርገን አንበላ። ኦኬ ተገባ። እንደዛ ነው እኮ ችግር የለውም። አሁን ላሳይሻ 38:01 ነው ያልከኛ? እፎይ ያ በራስ ሃይማኖት የሚበላውን በእኛ ታመጣለህ። ቼክ ላድርገው እስኪ። ጅብ አይበላም ብለህ ነው የምታምነው? ኧረ ሱብሃንአላህ ሰውዬ የሚያምር እንዴ! ኦኬ ችግር የለውም። ቃል ቪዲዮዎች አሉ ኡስታዞቹ ተጠይቀው የመለሱበት። ችግር የለውም። በጣም ደሽ ናቸው ከአቅም በላይ። ኦኬ አንድ ቪዲዮ ታስደምጠናል። ሜቢ ቼክ ላድርጋቸው ቪዲዮ ካሉኝ ነው። የታመነ እኮ ነው። ኦኬ እንትና ከፍታችኋል አለ እንትና እዛ ላይ የለም። ቆይ የአሁኑ ላይ ሳይሆን ቪዲዮን ነው ኖ ጅብ መብላት የሚለው ወይ ያወጣውልን እሱ። ቆይ አቢ ዳውድ ላይ እዛ ላይ እንትን የለም። ቆይ ላውጣው ነው። ይሰማል። አሁን ምን ልታዘዝ? ምን ልታዘዝ? ቀጥል። ቀጥል። አይሰማም? የለውም እንዴ? አሁን መታልፎ ተቋርጬ ነበር። አይ የኔ አይ ቲንክ አለብኝ እንዴ ቦስ ቪዲዮ ልክፈት ያሳያችሁ ካለ ቪዲዮ ላሳያችሁ። መረጃውን አንዴ ክፈትልን። መረጃውን ለምን አከፍትልንም? ቅድሚያ መረጃውን ሀቢቢ የከፈተ ነው ቪዲዮ ኮን ቪዲዮ ያዘጋጁት። ኦኬ ሱናን ኢብኑ ዳውድ ላይ ካትናው አናሳይ 28 ችግር የለውም 28:36 ነው። አንዴ ቼክ አድርገው። 28:30 ስንት ላይ ደፎይ 28:36 36 ስማና እናሳይ አውጣ እስኪ ጅብ ይበላል የምትለው በእስልምና ጅብ ይበላል። ችግር የለውም አሳያለሁ። አውጣ እስኪ ቁርአን ላይ አብሽር። ተረጋጋ። ቆይ አይሽልህም፣ ዝም ብለህ አትቀባጥር። ኧረ ተረጋጋ። ቆይ እኔ ጋር ቪዲዮአችሁ እንትናችሁ ተዘግይቶ ነው የሚመጣው። አይዶን ነው። ኦኬ አውጣው። ክርክር እንጂ ተግባር ስለሌለች ግን አውጣውና እኔ አንብብ እኮ ሊወጣልሽ እኮ ነው። ኦኬ አንብብ እስኪ ይሄንን አዲስ ያው አንብብ። ዝም ብለህ የማይሆን ነገር አረብኛው እንግሊዘኛው አንብብ። ምሳሌ እንግሊዘኛ አስተካክያለሁ። አውጣ ያለው ግን በአማርኛ አልተሳም። ምክንያቱም በአማርኛ ቀጥይ አንብቢውና
ቀጥይ አንብቢው አንቺ በአማርኛ አንተ አማርኛ አላነብም አይልምም ሲጀመር ክርክር እንጂ ለአዚም ምንም የለህም። እንዳታወርድ ወላሂ እንዳታወርድ ያንብብ ራስ አንብብ። እሺ ላንብብልሽ ኦኬ ሱናን አናሳይ 28:36 ላይ it was narrated that Ibn Abi Amr said ከኢብን አመር እንደተተረከው ወይም እንዳለው asked Jabir bin Abdullah about finance please አደረቢያ I asked Jabir bin Abdullah about finance ጃቢር bin Abdullah ስለ ጅቦች ጠየቅኩት he told me to eat them እሱም እንድመገባቸው ወይም እንድበላቸው ነገረኝ። እያነበብኩ እኮ ነው፣ ግምት አይደለም። አዳምጥ። ቆይ ተረጋጋ። ኡስታዞችን እንደዛ እናስደምጣለን። ፈተዋ ስለሰጡበት ተጠይቆ ነበር። he told me to eat them እንድመገባቸው ነገረኝ። I said እኔም እንዲህ አልኩት is it not game? He said yes. I said, did you hear that from the messenger of Allah? He said, yes. እነሱ መጫወቻ አይደሉምን አልኩት። ወላሂ ላዚም ትላለች። ይሄንን ከነብዩ ሰምተሃልን ብዬ ጠየቅኩት። እርሱም አዎ አለኝ። ስለዚህ ምን ጅቦችን ተመገቡ። ቪዲዮ አዘጋጅተሃል ቃል አንድ ቪዲዮ አስደምጠን ቆይ ቪዲዮውን ከማስደመጠ በፊት ቆይ ሀዩ ጅብን የሚበል ልጆችን ዝም ብለህ በጫፈና አትንጋቸው። ወደ ብዙ ታዳጊ ልጆች እናንተ ህዝብ የሚወጣው እናንተ ተከተሉ። እውነት ብዙ የተጸጸተ መጀመሪያ ትክክል አድርገህ እንትን በል። ቆይ ምንም ዜሮ ነች ማይና ወላሂ አላህ ሸሂዴ ነው ምስክሬ ነው። ጅብ አይበላም። በይስቲ አባን አይበላም። በአንተ ይበላል፣ በእኛ ሃይማኖት ጭር በፍጹም አይበላም። ትይታም አንተ እኮ ማለት እኮ እምራን ጋር የምትከራከር። እናመሰግናለን። ያንኛው ውልቅ አለ ቪዲዮ ሲመጣ ቀጥላው ቪዲዮን አስደምጠው። እነኚህ ሼኮች ውሸታም ናቸው። ሐዲስሽ ውሸታም ነው ማለት ነው። ነብይሽ ዋሽቷል። ቀጥል እና የአህያ ስጋ ይፈቀዳል ይባላል አለች። እንግዲህ ጅብ የሚለው ላይ ሐዲስ አለ። ጅብ ይበላል የሚል ሐዲስ አለ። ያዘው ጅብ አይበላም ሐዲስ አለ። ምን ሚል ጅብ ይበላል ሚል ሐዲስ አለ። አሁን ያነበብንላችሁ ሐዲስ አለ። እኚህ ሼክ እየዋሹ ነው። አዩ አንተ ሲጀመር ማቀናበር ያለህ ወላሂ ማቀናበር ያለህ ምን ብላለች? ወረበል ካባ ወላሂ አላህ ሸሂዴ ነው ጅብ አይበላም ብላለች። እኚህ ሽማግሌ እየዋሹ ነው ማለት ነው። ጅብ ይበላል ሲሉ አንድ አይደለም ከበቂ በላይ ብዙ ሌሎችም ሼኮች እንሰጥሻለን። እኚህ ሼክ እየዋሹ ነው አይደለም። ቀጥይ ማይክሽን አንቺን ነው። አሁንም እንዲህ በይን ወላሂ ወረበል ካባ አይቻልም ጅብ መብላት በይ። አልተፈቀደም በሐዲስ በይ። አይበላም በእኛ ሃይማኖት በእስልምና ማናቸው እስልምና ምን ይሄን የሚፈቅድ ጅብ አይበላም። አዎ ጅብ እኛ ዱር ለዱር እንስሳ የሞተ እንስሳ ሲበላ ነው እንጂ ቆይ አዩ ጅብ ይበላል የሚሉ ካሉ እነሱ ሴጣን አማኝ ናቸው በይ እስቲ። እኔ አገባኝም ስለነዛ። እኔ በበኩሌ አልበላም ሙስሊም ነኝ። ቀላል ነው። ለምሳሌ በእናንተ ማይፈቀድ ከሆነ ጅብን የሚበሉ ካሉ ወይም ጅብ ይበላል ካሉ እነሱ ቆሻሻ ናቸው በይ እስቲ። አገባኝም እኔ ስለነሱ ቆሻምን ብዬ ነው ሰድባለሁ። ቆይ እሺ አይፈቀድም አይቻልም ብላለች። ችግር የለም። ቆይ ተረጋጊ። ነብይሽ ምን ብሏል? እኔ ያልኩትን የሚክድም ሆነ እኔ ያልኩት ላይ የሚያስተባብል ከእስልምና ይወጣል ብሏል። እሷ ምን ብላለች? ወላሂ ወረበል ካባ ምናምን እያለች እየማለች በእኛ አይፈቀድም አይቻልም ብላለች።
አንድ ይህንን ጠቆም አድርጋቸውና ሌላ ቪዲዮ ጠቆም ታደርጋቸዋለህ። መጀመሪያ እኔ እምራን አይደለም አዳምጪ። እሳቸው ራሱ በደንብ አድርገው ያብራሩታል። እንደዚህ የሚሉ ዑለማዎች ቢኖሩ ይበላል የሚሉት ትክክለኛ ማስረጃ አላቸው። ስለዚህ የጅብ ስጋ ይበላል የሚለው በእስልምና ያስማማል። እንደ ሀገራችን ግን እንደ ኢትዮጵያ ብለው ነው የሚያብራሩት። ስሙት፣ እንደ ኢልምም አይደለም የሚለው መዛቦች ያሉ የአቡ ሐኒፋ መዛብን ይመስል ሻፊዎች ይበላል ብለዋል። ሐዲሱም ይገጥማቸዋል ማለት ነው። ስለዚህ እሱ ይበላል በሚለው ብንይዘው ደህና ነው። ግን በሀገራችን ደረጃ በጣም አልተለመደም፣ የሚያስጠላም ነው። በሀገራችን አልተለመደም፣ የሚያስጠላም ነው። ለምን? ሙስሊሞቹ ከክርስቲያኖች ጋር አብረው ስለኖሩ እኛ ጅብ ስለማንበላ ጅብ አይበሉም። ባይዞ ሐዲስ አለ ምን ሚል ቆይ ፕሊስ፣ የጅብ ስጋ እጅግ ተወዳጅና ጣፋጭ ነው የሚል ፕሊስ፣ ተወዳጅ ነው የሚል ሐዲስ አለ ሙስናድ አህመድ ላይ ወይንም ደግሞ አለ ሐኪሚ ላይ ከሁለት አንዱ ላይ። በሀገራችን አልተለመደም። ፕሊስ አልወረድሽም። ማን ያወረደኝ ትላለች። እንደሚቱ አድርጊ። ቆይ ተረጋጊ። ገስት ላይ ተቀምጠ ማን ያወረደኝ ትላለች። እናመሰግናለን። ከስር ሆነሽ ተማሪ። በቃ ወደ ቶፒኩ እንመለስ። ኤኒዌይስ የዛሬ ቶፒካችን እንግዲህ እንደነገርኳችሁ አላህ አባት ይባላል አይባልም የሚል ነው ቶፒካችን። እሱን አስመልክቶ አላህ አባት ይባላል ወይንስ አይባልም ከሚለው ጋር በተያያዘ ምንም ዳውትም ሆነ ምንም አይነት እንትን በሌለው ሁኔታ ሐዲሱ በግልጽ አይምን ቁርአኑ ላይ የተቀመጡ እንትኖች አሉ። ከዛ አንጻር እንዴት ነው እነሱ የሚረዱት የሚለውን የምንመለከት ይሆናል ማለት ነው። ሰቦና ወይ አይፎይ እንዴት ነው? ሰላም ነው? ይመስገነው ሰላም ነው። ደህና ነኝ። መልካም። ሙስሊም ነህ? አዎ። መልካም። አላህ አባት ተብሎ ይጠራል ብለህ ታምናለህ? እንዴት አባት ተብሎ ይጠራል? በስያሜ ደረጃ ከስሞች አባት ለፍጡራኑ ወይንም ለእናንተ የጸጋም ሆነ የባህሪ ልጅ አለው ብለህ ታምናለህ? አላህ አይወለድም አልወልድም አይወልድም አይወለድም። ኦኬ። ስለዚህ አባት ተብሎ አይጠራም ማለት ነው ልጅ ስለሌለው። አልወለደም። ያልወለደው ለምንድን ነው? ሚስት ስለሌለው ነው አይደለ? ሱራ 6:101 ላይ እንደሚናገረው ሰይባ ስለሌለችው ልጅ የለውም ይላል። ስለዚህ ሰይባ ስለሌለው ነው አይደለ? አዎ። ስለዚህ ሰይባ ወይንም ደግሞ ሚስት ቢያገኝ ይወልዳል ማለት ነው። ሚስት ከሌለችው ደግሞ መውለድ አይችልም። ስለዚህ አሁን ሚስት ስለሌለው ልጅ የለውም። ስለዚህ ማለት አልገባኝም። ሱራ 6:101 ላይ ለእርሱ ሰማያትና ምድርን ያለ ቢጤ ፈጣሪ ነው ይላል አይደለ? ለእርሱ ሚስት የሌለችው ሲሆን ለእርሱ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል ይላል። አንተ ሚስት አለች? ሰቦና ሚት አድርጊ። ተራ ጠብቂ። ከሰሩኝ በቃ ኦኬ። ሰቦና ይሰማል? ኔትወርክ ያዝ ያዝ እያደረገ ነው። ይሰማል? እኔ
ነቢያቶች ያስተማሩት እርሱ የሁሉ ፈጣሪ ነው፣ የሁሉ አስገኚ ነው። እርሱ አባት ተብሎ ይጠራል። ነቢያቶች አምላካቸውን አባታችን ብለዋል። አላህ አባት ተብሎ ተጠርቷል ወይ ወይንስ ይጠራል ወይ? ማይጠራ ከሆነ ነቢያቶች የሰበኩት አምላክ አይደለም ማለት ነው። ነቢያቶች ያልሰበኩትን አምላክ ለምን ታመልካላችሁ? አሁን ይሰማኛል? ትሰማለህ? አሁን ይሰማኛል? ትሰማለህ? ምን አልክ? አሁን ድገመኝ። ነቢያቶች አምላካቸውን አባታችን ብለው ጠርተዋል። የእናንተ አላህ አባት ተብሎ ይጠራል ወይ? አላህ ከማንም ከምድርም ከሰማይም ከምንም ሁሉም ፈጣሪ ነው። ሌላ ነገር አላቅም እኔ። ኦኬ፣ አባት ተብሎ ይጠራል ወይ? አባት ነው? ልጅ አለው? ምን አልክ? አባቱ ብሎ አይጠራም። ለምንድን ነው አባት ተብሎ ማይጠራው? ጠራሚ ፈጣሪ ነው እኮ። ለምንድን ነው ማይጠራው? ምክንያቱ ምንድን ነው? እሱ ጌታ ስለሆነ ነው። ኦኬ፣ ፈጣሪ ስለሆነ ነው። ጌታ ሆኖ ልጅ ሊኖረው ይችላል? ልጅ የለም፣ አልተወለድም፣ አይወለድም። ያልወለደበት ምክንያት ምንድን ነው? እሱ ያልወለደበት ምክንያት ሚስት ስለሌለው ነው አይደለ? አይደል? ኔትወርክ ጥሩ አለም ሜዶስ እሺ፣ እንዴት ነው ካለ? ሰላም፣ እንዴት ነው? ሰላም ነው። ሰላም ብያለሁ። አንድ ቤታርክ ሶቦና ኔትወርክን አስተካክል። እንደጋሙ ሰርቲ ከማንም ኔትወርክ ከስሬስ የልቀባ ሶቦና እንደጋሙ ሰገለንኬ ዋና ጭጭታጅራ መዝሙር ያሬድ እንኳን ደህና መጣ። አፋሮሞን ቤታ አፋሮሞን ቤታ ሰገለንኬ ስርትን እንደጋሙ ከናፉ ኔትወርክ ከስሬስ የልቀባ ፎይ ኦሮሚያ ትችላለህ? አልችልም። እባክህ ዝም እየተውሼ ነው ዛሬ። ትችላለህ እንዴ አንተ? እችላለሁ፣ ኦሮምኛው እችላለሁ። እንደውም አማርኛ በደንብ አልችልም። አወራኝ። ኖ ቆይ፣ ኔትወርክ ጥሩ አይደለም። ኔትወርክን አስተካክል። ነቀበ ዋን ቴፍ አናም ዱበዱ ነነንዳ አፋን ኦሮሞ ይረንዴስ ኔትወርክ ከስሬስ የልቀባስ እንጀራ በር ሰገለኝ ከዋን ጅጭቱ አመኩኖ በቃ ዋይፋት በእንጀራ ዱበዱ ዋን ፌት ያማ ኦኬ አላህን አባጀ እቤን ያመማሞኝ ያመሙስ እንጀራ ረቢ ቶክቻ አላህ እኒ ደንዳ እኒ ገፉር ረሂም ከናውልት ዋንተ ኮንፊደን ዋን ሁንዳዩ አባጀ እቤን ያመማሞኝ ያመሙ ይዋመሙ ማሊፍ ይዋመሙ ነብዮታ ምትካኒ ነብይ ምትካ ዋን ነብይ ደምቱጂ ኡቱ ነብይ ደሜ አባጀ ደሜ ዋመንዳ እኒ ነብይ ምት እኒ ረቢ ዋንተ ኤፍ እኒ ዋንተ ሁንደራ ዋንተ ኩቲና ጀሙኒ ዋንተ ኩቲለ ሰበብኒ እኒ ያመምኔ ማሊ ዳስ እንጀራ ይባል ሰበብኒ ሳ አከምት የረማንዳ እንዲሁን ዳፉ ቶክቻ ዋንተ ኤፍ አናፍስ ሲኢፍስ ረቢ ቶክቻ ዋንተ ኤፍ ሳኒፍ ሚቲ ኒቲ ዋን ኢንቀብኔፍ ይባል አባ ከን እንታኔ ዳጋይ ረቢ ዋንተ ኩቲና ጀሙ ካ ማልፍ ደረ ኒቲ ኢንቀባ ኢንቀብ አከምት ረቢ አከምት ኢንቀብ ኡቱ ኒቲ ቀባቴ ሰኒፍካ ዳይማ ኢንቀብኔ ኡቱ ኒቲ ቀባቴ ዳጋይ ደርገ ፈዱ ኦሶ ኒቲ ቀባቴ ሴላ ዋን ሁንደቱ ናጆ መካ ነማ ፈከኛ ፍትትሌ ናጆ መካ ረቢ ዋንተ ኩትሌ ሀጀሙ እንደው እኒ ሁንደራ ገፉር ረሂም እሺ ዳጋይ ነቢዩን ከንደርበን ከሙሐመድ ዱራ ጀረን ኦኬ አባ ጀደን ያመን ሞ ያምኒ ጎፍታ ሳኒ ጀቹ ጎፍታ ሳኒ ዋሙ ነዳን ሳን ኦኬ ረጋ ፊዱ ደንደሳ ረጋ ከመት ፊደለ
Ragan qabdu taanaan immoo akkamitti yaaman jettaare? Ani ragaa fiduu nan danda'a. Fakkeenyaaf nabiyyoota keessaa nabiyyoota meeqa jiran nabiyyoota keessaa? Nabi Adamii ka'ee nabiyyoota lakkoofteertaati. Nabi hundeessaa? Naa hime nabiyyi keessaa nabiyyoota meeqa jira? Eegii Adamii ka'ee. Fakkeenya nabiyyoota keessaa fakkeenyaaf Musaa yookaan Museen abbaa jedhee yaameera. Eshi tole. Ni fudhatta. Ni fudhatta. Ayaan keessatti. Ayaa kam keessatti suuraa meeqa keessatti? Quraanni nurratti bu'e. Quraanni nurratti bu'e sirratti hin bu'e. Nuun irratti bu'e abbaa amanee fudhatu abbaan isii addisuudha. Nuun quraanni nabiyyi kam irratti bu'e sin jee? Quraanni nabii Muhammad irratti bu'e sallallahu alaihi wasallam. Maaliif quraana keessa na gaafattaaree Musaadhaaf kitaaba kamtu kennameef? Musaa quraan kenname? Kitaaba kamtu kennameef? Quraana moo? Eessaa fidde kanaati? Kam? Eessaa fidde kanaati? Musaadhaaf kitaabni kennameera moo hin kennamne? Musaadhaaf kitaaba kenname asirratti fiddi. Kitaabni hin kennamne Musaadhaaf? Kennamee jira. Kitaaba kennamee natti fidda. Suuraa sadii natti fidda. Kitaaba kamtu kennameef? Alaa quraana yoo karaa quraana yoo dhuftee karaa quraana yoo dhuftee Sabboona. kitaabni quraanni adda. Dhaggeeffadhu. Kitaaba kamtu kennameef? Kamtu kenname? Musaadhaaf jechuudha. Kitaabniif quraanni adda. Achumatti adda baasi. No. Anis tokko hin jenne bar. Ragaa fi quraana kam keessatti Musaan abbaa jedheeti yaamee nan jettee miti. Ani immoo kan sin jenne quraanni kan bu'e Muhammad irratti. Ani immoo gaafachaa kan jiru waa'ee Musaa. Ayyee. Tawraatiin nuuf kenname. Injiliinis tole. Waa'ee injilli dubbachaa hin jiru baraan. Tawraatiin nuuf kenname sin jedhe. Nuuf kenname. Tawraatiin moo? Isiniif kenname. Nuuf moo? Eeyyee. Injilli noo? Injilli noo? Hundinuu injilli fi tawraat nuuf kenname. ገለቶሚ ወልደ ተውራትና ኢንጂል ለእናንተ ነው የተሰጣችሁ እያለን ነው። እኛ ደግሞ ሙስሊም አይደለንም። ስለዚህ አላህ እስልምናን አያውቀውም ማለት ነው ከመሐመድ በፊት። ተውራትና ኢንጂል ለእኛ ከሆነ የተሰጠን የእኛ መጽሐፍ ከሆነ አላህ እናንተን አያውቃችሁም ማለት ነው። ከመሐመድ በኋላ ቁርአን በኋላ ነው የሚያውቃችሁ። ስለዚህ ለእኛ በተሰጠን መጽሐፍ ውስጥ አሁን ቻሌንጅ አደርጋለሁ ሰቦና ተውራት ሲኒፍ ከነሜና ዋኑን ጀቴፍ ተተውራት ውስጥ ምን እንሰጣለን? ሙሳ አምላኩን አባቱ እንዳለ ዘዳግም ምዕራፍ 14 ቁጥር 1 ላይ ዘዳግም ምዕራፍ 32 ቁጥር 6 ላይ አንዴ ክፈትልኝ። ዘዳግም 14 1 ላይ ምንም ሪፊቱ የምታደርገው ነገር የለህም አሁን። ምክንያቱም ተውራት ለእናንተ የተሰጠ መጽሐፍ ነው ብለህ ስላመንክ ማለት ነው። አፊርም ስላደረክልኝ። ኦኬ 14 1 ላይ እንደዚህ ይላል፣ እናንተ አምላካችሁ እግዚአብሔር ልጆች ናችሁ ይላል። ተውራት ሙሴ በጻፈው መጽሐፍ ለሙሴ በተሰጠው መጽሐፍ ላይ በአንተው አስተምሮ ለእኛ በተሰጠው መጽሐፍ ላይ ይኸው እኛ አምላካችን ልጆች ነን። አባት አይባልም ያልከው ይውድቅ ይሆናል ማለት ነው። የአንተ መጽሐፍ ነው አባት ማይባለው እንጂ ለእኛ በተሰጠ መጽሐፍ የእኛ ትክክለኛው ተውራት አባት ብሎ ነው የሚያምነው። ሪፊቱ ታደርገዋለህ፣ ምትቃወመዋለህ። ኦኬ አብዲ ቀጥል። እሺ ሰቦና ሪፊት ማድረግ አልቻለም። ናሲር አብዲ ናስር እኔ የምለው ኦኬ አንድ ነገር ያለ ማረጃ አታውራ። ያው ሁሉንም ማጥናት አለብህ። እሺ በመረጃ እናወራለን። በመረጃ ማን እንደሚያወራ እናያለን። ኦኬ አላህ አባት ተብሎ ይጠራል። ቅድም ያመጣ ቪዲዮ አላህ አባት ተብሎ ይጠራል? አይጠራም። አባት ተብሎ አይጠራም። ለምንድን ነው አባት ተብሎ ማይጠራው? እሱ አይወልድም አይወለድም።
ኦኬ አይወልድም የሚል የለም። ባይዘ አይወልድም አይደለም የሚለው አንተ መጽሐፍ ውስጥ ሊሆን ይችላል። ቆይ አላህ አይወልድም ሳይሆን የሚለው አልወለደም ነው። አይወልድምና አልወለደም ልዩነት አላቸው። አማርኛ ማለት ስለሰብረ ሊሰን አሁን አንተ ጥያቄም ሆነ ለምን ሆነ የለም። ቆይ አይወልድም ሳይሆን አልወለደም ነው። እኔ አልወለድኩም። እፎይ አልወለደም ማለት እፎይ አይወልድም ማለት አይደለም። እፎይ አይወልድም ከተባለ ፖቴንሻሉም የለውም። እፎይ የመውለድ ፖቴንሻሉ ራሱ ዜሮ ነው። ወደፊትም አይወልድም። እፎይ አልወለደም ከሆነ ግን ያለፈውን ነው። አብቱ ነው አልወለደም። አሁን እስካለንበት ሲቹዌሽን እስካሁን ያለው ሁኔታ ላይ እፎይ አልወለደም። ነገ ሊወልድ ይችላል፣ ተነገ ወዲያ ሊወልድ ይችላል። አላህም ሚስት ካገኘ ተነገ ወዲያ ሊወልድ ይችላል፣ ሊወለድም ይችላል። አይወለድም አይወልድም አይደለም። ስለዚህ ቁርአኑ ማይለውን ቁርአናችሁ ላይ አትጠፉ። አሁን ቶፒክ ላይ ትገባና የማይወልድበት ምክንያት ምንድን ነው ያልከን አብዲ ናስር? አይ እኔ አሁን የገባሁት ምክንያት የለም። መልስ ሊሰጥ ሳይሆን ጥያቄውን የቅድሙ ቪዲዮ ቅድም ያነሳ ጥያቄው ሰቦና የቅድሙ ቪዲዮ ምን ሆነ? አይ መረጃውን ለምን እንዳሉ የጅብ ስጋ ይበላል የተባለው ነገር ለምን እንዳሉ መጨረስ ነበረብህ። አንደኛ ደግሞ ሐዲሱ ይኸው ተቀምጦልሃል። የጅብ ስጋ መብላት ይቻላል ይላል። ትቀበላለህ? አዲስ ስንት አዋቂዎች አሉ፣ ከነሱ ጋር መከራከር ትችላለህ። አውቃለሁ ብለህ አይደል የገባው? በመረጃ ምናምን ብለህ የለ ስለናናሳይ 28 ፕሊስ አትረብሻ። ከእሱ ጋር ተከራከር። እሱ ጆሮውን ጠምዘን አስተምረ ነው ልከ ነው አልተገለጠም። ጭንቅላቱን እንዲህ ሲያሽ ጨርቁን እንዲበላ አድርገን እንደ ከፍት ልከ ነው አለ እኮ። የዛለት አይደለም ጅብ ቢያገኝ የጅብን ካካ ቢያገኝ ይበላ ነበረ። ጨርቁን እንዲበላ ልከ ነው አድርገን ከላክ ነው በኋላ አሁን እሱን ሰው ብለህ ትጠራለህ እንዴ? አሁን ሐዲስን ትቀበላለህ? መነጽሩን አይደለም ጨርቁን መነጽሩን መገልበጥ አይደለም ጨርቁን እንዲበላ አድርገን ገርፈን ከላክን በኋላ አለን የምትሉት በመጅሊስ ደረጃ እውቅና ያላችሁ ዱባይ ድረስ የላካችሁት ምሁር ብላችሁ የምትመኩበትን አለን ስኮላር ነው ብላችሁ ዱባይ ድረስ ልካችሁ ዋና የምትሉትን በመጅሊስ ደረጃ የሸለማችሁትን እውቅናም የሰጣችሁትን የአፋር መንግስትም እውቅና የሰጠውን ጨርቁን እንዲበላ መነጽሩን እንዲገለብጥ እንዲህ እያለ ጭንቅላቱን ይዞ እንደ ሕፃን ልጅ እንዲሆን አድርገን ገርፈን ከላክ ነው በኋላ ከአሁን በኋላ እንደዚህ አይነቶቹን አትጥሯቸው። ቲክቶክ ላይ ያሉትን እኛ አይደለንም የራሳችሁ ሙስሊሞች አሰደበን ጨጓራችን ተላጠ ካለ በኋላ አንዳንዴ ዝም ስንል ስጠሩ ደጋግማችሁ ከከሌ ጋር ተወያዩ ከሌን እንደዚህ በሉ ስትሉን ንቀን ስንተዋችሁ እውነት አይምሰላችሁ። ጭንቅላቱን 10 ጊዜ ጨንቆት እንዲህ ውይይት ገብቶ 80 ሺህ በላይ በአንድ ቦታ ከእሱ ጋር እንደዛ ከ160 ሺህ ያላነሰ ኦዲየንስ ተቀምጦ 4 ደቂቃ ውይይት እንወያያለ እኮ ነው። የመጀመሪያ ዙር 4 ደቂቃ ከዛ ዝቅ እያለ 3 ደቂቃ 2 ደቂቃ እያልን እንወያይ። ከ160 ሺህ በላይ ለውይይት ለማዳመጥ እየጠበቀው ሰው የመጀመሪያ ዙር 5 ከዛ 4 3 ደቂቃ እንወያይ ያለ ሰው እኮ ነው። ከመፍራቱ ከመጨነቁ ከመደንገጡ የተነሳ 3 ደቂቃ 2 ደቂቃ ጥያቄና መልስ 1 ደቂቃ ንቀንና ተጸይፈን ዝም ስንላችሁ እዚህ እየመጣችሁ ከሌ ጎበዝ ነው ከሌ እንትን ስትሉ እውነት እንዳይመስላችሁ። በገረፍናችሁ እኮ ነው ከመጅሊስ እስከ መስጊድ ከመስጊድ እያንዳንዱ ቪዲዮ ምን ላይ ስትሰጡና ስታለቅሱ የኖራችሁት ማለት ነው። እችን 3 ቀን እንደውም እረፍት ያገኛችሁ መስሏችሁ ነበረ። ዛሬ እንደዚህ እየፈላችሁ ባለበት ላይ ተፍሪጅ የወጣው አይነት ተቸለሰባችሁ። ስለዚህ ሄድና የጠራችኋቸው ኡስታዞች ጋር አልተገለጠ የሚል ዜማ ክፈቱና አጅቡት። ኤኒዌይስ ነቢያቶች ያልሰበኩት በነቢያቶች ያልተሰበከ አላህ ደው ታመልኩት። ነቢያቶች አምላካቸውን አባታችን ብለው ጠርተውታል። ያ አባት የተባለው ለፍጡራኑ አባት የሆነው በጸጋ አባት የተባለው
አንዴ እዚህ ጋር ነቢያቶች ሰብከዋል አላህን። ነቢያቶች ሙሉ በሙሉ የሰበኩት አንድ አላህን አንድ አምላክን ነው። በእስልምና በክርስትና የሰበኩት አባት ብለው ነው የሰበኩት። ስለዚህ አላህ ነው። አባት ብለው አልሰበኩም፣ አላህ ብለው ነው የሰበኩት። አባት ብለው አልሰበኩም፣ አልሰበኩም። ማን ብለው ነው የሰበኩት? አላህ ብለው ነው የሰበኩት። አላህ ፕሮፐር ኔም ነው ወይንስ ጄኔሪክ ኔም ነው? ማለት አላህ የሚለው ስም ምንድን ነው? ዲፋይን አድርገው እስኪ። አላህ ማለት ያ ፈጣሪ ማለት ነው። ስሙን ምን ማለት ነው? ስሙ ምንድን ነው ማለት? የውል መጠሪያ ነው ወይንስ የግል ስም መጠሪያ ነው? የመገለጫ ነው? አላህ ማለት ፈጣሪ ማለት ነው። የመገለጫ ማለት ፈጣሪ ማለት። ስለዚህ ስሙ ማን ነው? እሺ የፈጣሪ ስም ማን ነው ታዲያ? ስሙ ማን ነው? ፈጣሪ ማለት ከሆነ ወይም አምላክ ማለት ከሆነ አላህ ማለት ከሆነ ስም አይደለም ማለት ነው። ለምሳሌ ዶክተር፣ ኢንጂነር፣ ፓይሌት ምናምን እነኚህ የስራውን እንትን የሚገልጹ ናቸው እንጂ የሆነ እንትን ስሞች አሉ። ማ ያላ ስም ታዲያ ማን ነው? ለምሳሌ ደቂቅ እግዚአብሔር ማለት ስም ነው። እግዚአብሔር ማለት ምን ማለት ነው? አሁን የጠየቅኩህን መልስ። በአንተም ሎጂክ ሄደህ ዝም ብለህ የእኛ የፈጣሪ ስም የተገለጠበት አለ። ነቢያቶች የሰበኩት የፈጣሪ ስም ማን እንደሆነ እነግርሃለሁኝ። አሁን አላህን የሰበኩት ብለሃል። ማን ብለው ነው? ስሙ ማን ነበር? ስሙ ማን ነበር? ለነቢያቶች ፈጣሪ ስሙ የነገረው አለ። ቆይ ማን ብለው ነው ስሙን የነገራቸው? አላህ ብሎ የነገራቸው። አላህ ስም አይደለም አልከኝ እኮ ፈጣሪ ማለት ነው አልከኝ እኮ። ፈጣሪ ያው አላህ ማለት ያው ፈጣሪ ነው። ስለዚህ መገለጫ እንጂ ስም አይደለም ማለት ነው። እሱ መገለጫን ብለህ እንደፈለክ ሰበው ያው እሱ አላህ ነኝ ስም አይደለም። ለምሳሌ ዶክተር ብል ዶክተር ስም ሊሆን አይችልም። ዶክተር የሚለው ጄኔራል የስራውን ስም ወክሎ የመጣ ነው። እኔም ዶክተር ልባል እችላለሁ፣ አንተም ዶክተር፣ ሰንበዲም ዶክተር፣ የሆነችም ዶክተር ልትባል ትችላለች። ስለዚህ አላህ ማለት እንደዛ ዶክተር ወይም ኢንጂነር ወይም መምህር እንደሚለው የገባ መገለጫ ከሆነ ስም አይደለም እኮ። ለዛ ዶክተር ስፔሲፊክ የሆነ ኔም አለው እኮ። አላህ ከሱ ውጭ የለም። አላህ ከሱ ውጭ የሚጠራ ሌላ ስም አታውቀውም። ፕሊዝ አታውቀውም። ከፍ አድርጌ ከመለጥፍ እዛው እንዳለ ወደ ቶፒኩ ልመልስህና ሙሴ አምላኩን አባት ብሎ ይጠራል። ትቀበላለህ? ቆይ ሙሴ አምላኩን አባት ብሎ ይጠራል። ትቀበላለህ? አባት ብሎ? አዎ። በቁርአን ላይ ያለው አይጠራም። የቁርአኑን ሙሴ ሙሐመድን የፈጠረው እኔ ጠየቅኩህ። በተውራት ላይ ያለው የተውራቱ ባለቤት ወይንም ተውራት የተሰጠው አባት ብሎ ይጠራል። ትቀበላለህ ወይንስ ሙሐመድ የሰጠህን ሙሐመድ የፈጠረውን ሙሴ ነው የምትከተለው? ተውራትንም ሁሉ ነው የፈጠረው። አንተን የፈጠረው እኮ አላህ ነው። አሁን አንተ ተውራት በእጅህ አለ? ከመጽሐፍ ቅዱስ መስረጃ ስጠኝ ነው። ከመጽሐፍ ቅዱስ እኔ የማምነው በቁርአን ነው። እኔ የማምነው በቁርአን ስለሆነ ከቁርአን ስጠኝ። አንተ ከመጽሐፍ ቅዱስ ስትከራከር፣ እኔ በቁርአን ነው የማምነው። በቁርአን እንትን አድርገኝ። በቁርአን የሚል ካል አሳይ። ተቁርአን ልስጥ ትቀበላለህ? አሳየኝ። ኦልራይት ሱራ 5:46 አንዴ ክፈትልኝ። ኦኬ 45 አድርገው ከ45 ጀምሮ። እሺ ከ44 አድርገው። ኦኬ እኛ ተውራትን በውስጧም ብርሃንና መመሪያና ብርሃን ያለባት ስትሆን አወረድን። ማንን ይላል ወንድማችን? ተውራትን። እነዚያ ትእዛዝን የተቀበሉት ነቢያት በእነዚያ አይሁዳውያን በሆኑት ላይ በእርሷ ይፈርዳሉ። ሊቃውንቱና አዋቂዎቹም ከአላህ መጽሐፍ እንዲጠበቁ በተደረጉና በእርሱም ላይ መስካሪዎች በሆኑ ይፈርዳሉ። ሰዎችንም አትፍሩ ፍሩኝም፣ በአንቀጾቼም አነስተኛን ዋጋ አትለውጡ። አላህ ባወረደው ነገር ያልፈረደ ሰው እነዚያ ከሃዲዎች ናቸው ይላል። ተውራት ለማን የተሰጠው?
እዚህ ጋር መረዳት ያለበት ተውራት ነገር ለማን የተሰጠው? ተውራት ለማን የተሰጠው? አዳምጠኝ። ላውራ እኔም ላውራ አንተ ተውራት ለማን የተሰጠው? እኔም ላውራ እፎይ። ተውራት ለማን የተሰጠው? ለአህል ኪታብ ነው፣ ለመጽሐፍ ባለቤቶች ማለት ነው። የመጽሐፍ ባለቤቶች እነማን ናቸው? እናንተ ሰጥቷችሁ ነበር፣ አፈረሳችሁት እኮ እናንተ እኮ አሁን። እናመሰግናለን። ቆይ በደንብ ስሙ። ተውራት ለመጽሐፍ ባለቤቶች ነው የተሰጠው አለ። እነማን ናቸው ብዬ ጠየቅኩት። እናንተ ናችሁ አለ። ቅድም ምን ብሎኛል? ተውራት አላችሁ ወይ ብሎኛል። ተውራት ተሰጥቶናል ማለት ነው። ተውራት ከተሰጠን፣ ተውራት ካለን ደግሞ አሁን መረጃ የምንፈልገው ከማን ይሆናል ማለት ነው? ከተውራት ላይ። ስለዚህ ተውራት ላይ እንግባ። ተውራት ላይ ሳገባ እዚህ አያ ላይ ያሰዳ አንዴ እባክህ። ይሄ አያ እንደ አንተ እንደተረዳው አይደለም። እዚህ ጋር እናንተ በረዛችሁታል ሁላ እያለ እኮ ነው አያ ማለት ነው። አይልም። የተውራት ባለቤቱ በተውራት ፍረዱ እኮ እያለ ነው። ብርሃንና መመራት ያለባት ነች። ስለማያበላሹትማ ምን አገባን እኛ እኮ እውነተኞቹ አማኞች። ቆይ ተውራት የተሰጡት እስከ ቅያማ ቀን የሚፈርዱባት ናቸው። ሐቀኞች ናቸው። ሐሰተኞች እንዳሉ ሐቀኞች አሉ። ለምሳሌ ተውራትን እንጂል ምናምን አይተህ ከሆነ አላህ በሰዎች እንዲጠበቁ ነው። አሁን እዚህ ጋር እንዳንበብቆ አይልም። በሰዎች እንዲጠበቁ ለምስተፍዱ ምን ኪታብላህ ይላል። አይልም። ሎክ ቁርአንንም የጠበቀው ሰው ነው። ምክንያቱም ሙሐመድ ከሞተ በኋላ አዳምጥ። ዑመር ሲያቃጥለው ዑመር ሰብስቦ ቁርአንን ሲያቃጥል፣ ቆይ ተረጋጋ። ዑመር አቃጥሎ የፈለገውን አስቀርቶ ነው ያመጣል ቁርአንን። ፍየል ከበላችሁ የተረፈ፣ ከዛ ደግሞ ዑመር ሰብስቦ ካቃጠለ በኋላ የተረፈውን ነው የሰጠ። ስለዚህ ምን ይላል? የተውራት ባለቤቶች በተውራት ፍረዱ ይላል። በዚህም መሰረት ዘዳግም ምዕራፍ 14 ቁጥር 1 ላይ ተውራት ላይ ደግሞ ምን ይለናል? ቆይ አትረብሽ፣ ቆይ አዳምጥ። የተውራት ባለቤቶች በተውራት ፍረዱ ይላል አይደለ? ስለዚህ ተውራት ላይ ስንመጣ ደግሞ ፈጣሪያቸውን አምላካቸውን አባታችን ብለው ይጠራሉ። ትቀበላለህ ወይስ አትቀበልም? ይሄንን ፈጽሞ አልቀበልም። አሁን ያነበብኩ አያ ቆይ ተውራት መቼ ነው የተበረዘው? እኔ አሁን እዚህ ጋር ተሳስተሃል ስልህ ተውራት መቼ ነው የተበረዘው? ቆይ አሁን እንዴት እንደመለጥፍ ደግሞ ደግሜ ላሳየህ። ተውራት መቼ ነው የተበረዘው? በእናንተ ጊዜ ነው። አሁን በእናንተ ቤተክርስቲያኑ ስንት አይነት መጽሐፍ ነው? መጽሐፋችሁ ራሱ ብዙ አይነት መጽሐፍ ነው። ያልጠየቅኩህን አትመልስ። ከመሐመድ በፊት ወይንስ ከመሐመድ በኋላ ነው ተውራት የተበረዘው? ተውራት የተበረዘው ከመሐመድ በኋላ ነው። ደን ጨረስን። በደንብ አስተውሉ። ተውራት የተበረዘው ከመሐመድ መቼ ነው አለ? በኋላ። ከመሐመድ በፊት አልተበረዘም ማለት ነው። እስከ መሐመድ ድረስ እስከ 7ኛው ሴንቸሪ ትክክል ነው ብሎናል። አሁን የሚጠበቅብህ እቺ ዘዳግም ምዕራፍ እቺ የምታያት 14 ቁጥር 1 ላይ ለጊዜው ማለት ነው ከመሐመድ በፊት እንዳልነበረች ማስረጃ ታመጣለህ። እኛ ግን ይሄ ተውራት ይሄ የተለያዩ ኮዴክሶችን ማምጣት እንችላለን። ኮዴክስ ሳኒታክስ ሆነ ቫቲካንስ ሆነ ሌሎችንም አምጥተን እነኝን ኢቭን ግዕዙን ብናመጣ እንኳን ምክንያቱም ከመሐመድ በፊት የአባ ገሪማ ጥቅል ከ4ኛው እስከ 5ኛው ሴንቸሪ ባለው ውስጥ ስለሚተመን እነኝን ግዕዙም ላይ አምጥተን ካሳየን አባት አብ ሚል ካመጣን ያንተ አርጉመንት ያልቃል። ምክንያቱም ከ7ኛ ሴንቸሪ በኋላ የተበረዘው ብለህ ስለምታምን አንተ ከመሐመድ በፊት የነበሩትን አንድ እንኳን ማምጣት ከቻልኛ ያልቃል አንተ አስተምሮ ማለት ነው። አንተ ግን አሁን የሚጠበቅብህ ይሄ አስተምሮ ዘዳግም ምዕራፍ 14 ተውራት ላይ ያለው ቁጥር 1 ላይ ከመሐመድ በፊት ላለመኖሩ ይሄ ክፍል ላለመኖሩን እንካ ከፍል አድርገህና ማስረጃ አንጣ። ቀጥል። እሺ፣ በጥቅሉ አሁን ሱረቱል አዕራፍ ላይ ማስረጃ በጥቅል ምናምን አይደለም የምታመጣው፣ አሁን ማስረጃ ብቻ ነው። ምክንያቱም ምን ብለሃል? ይህ ክፍል የተበረዘው መሐመድ ከመጣና ከሞተ በኋላ ነው ብለህ ስላመንክ ተውራት የተበረዘው እንደዛ ስለሆነ አንድ ሲንግል ኤቪደንስ አንድ ታመጣለህ። ቀጥል። አሁን የከፈትከውን የቁርአን ያከፈተልኝ ማስረጃ አሊያም ትወርዳለህ። የቁርአን ያከፈተልኝ ቴንኪው። ከስር ሆነ ተማር። በቃ አያችሁ አይደለ? ተረት ተረት ነው። እኔ ጋር አታመልጥም፣ ቤትም አታመልጣትም ማለት ነው።
ምክንያቱም የሰራው ፐርሚስ ምንድን ነው? ተውራት ተበርዟል አለ። በፊት ትክክል ነበር አለ። ሙሐመድ ከሞተ በኋላ ከሆነ የተበረዘው ይሄ ጥቅስ በሙሐመድ ጊዜ ላለመኖሩ ማስረጃ ማምጣት አለበት። ይሄ ጥቅስ ከሙሐመድ በኋላ የተጨመረ መሆኑን ማሳየት አለበት። የቀደሙት ኮዴክሶች ላይ የለም የሚል ማምጣት አለበት። ይሄ ብቻ ሳይሆን እጅግ በጣም ብዙ አለ፣ እጅግ ብዙ ጥቅሶች ማለት ነው ከሙሐመድ በፊት ያለመኖራቸው ማምጣት አለበት። አያዋጣው ማያችሁ፣ ቅርቃር ውስጥ ገባ። በሙሐመድ ጊዜ ነው ቢል ደግሞ ከሙሐመድ በፊት ነው ቢል ደግሞ ሌላ አጣብቅኝ ውስጥ ይገባል። ያለው አማራጭ በቃ እንደዚህ መረጃ ስለማታመጣ ያለ አማራጭ ከስር ሆነ መማር እሱ የተሻለ ይሆናል ማለት ነው። ኤሬስ ውስጡ ያለውን ሰምተዋል። ልጁ መጨረሻ ላይ ፋይናሊ ልጁ ያለው ማስረጃ ስትለው ከቁርአን አለ ከመሐመድ በኋላ ነው ካለ በኋላ ቁርአን ውስጥ ለካ መሐመድ ከሞተ በኋላ የጨመሩት ነገር አለ ማለት ነው። ያንን እየነገረን ነው ይሆናል። ከመሐመድ በኋላ ነው የተበረዘው ካለ በኋላ ማስረጃ ስትለው እንግዲህ መሐመድ ከሞተ በኋላ ቁርአን እንዴት ሊናገር ይችላል? ከቁርአን ሊያመጣ ማስረጃ ሄደ። ወይ አልገባውም ይሆናል ወይ ደግሞ እያመነልን ነው ማለት ነው። እንትና አቡበከር ግማሹን አቃጥሎ ግማሹን እንትን ሲል የተረፈ ካለ ብሎ ነው። አብዲ ሻሼ ዛሬ ቶፒክ አዋጣችሁም። ቤትም ማፈናፈኛ የለውም፣ ወዴትም መፈናፈኛ የለውም። ምክንያቱም ሙሐመድ ሐሰተኛ መሆኑን አስተምሮታችሁ ክደት መሆኑን የሚያሳይ ክፍል ስለሆነ የቶፒክ ኡስታዞቻችሁ ዋሽተው ወለ አላህ አባት ነው እስኪሉ ድረስ ደርሰው ነበረ። የተወሰኑት ኡስታዞች ተነስተው አላህ አባት አይደለም ይላሉ። የተወሰኑት ደግሞ እዚህ ያሉት ለማምለጥ ሲሉ አብ አላህ ነው ይላሉ። እኛ ይመቸናል፣ ሁኔታው ተመቼ ለኔ ነው። አላህ አባት ነው ትችላላችሁ ማለት አብ አላህ ነው በሉ። እንዴት እንደምንለጥፋችሁ ዛሬ የሰራሁት ቪዲዮ አለ፣ በደንብ ይዩት። የሚገርም ማለት ነው የኡስታዞቻቸው ምን ያህል ቅጥፈት እንደተሞላ ምን ያህል እንትን እንደሚሉ ፕሊስ አብዲ ድምፅ ቀን እንትን በል እንዴት አስተምሮታቸው ላይ እንደሚቀጥፉ ያሳየንበት ቪዲዮ አለ። እሱም በደንብ ይዩት። ኤኒዌይስ አብዲ ይሰማል። ሙዚቃ መንዙማ አጥፋና መቀጠል ትችላለህ። እስልምና መፈክር ነው። መፈክር ላይ የቆመ እምነት ነው። ባይዘ መረጃ ላይ ሳይሆን መፈክር ላይ እናሸንፋለን የሚል ሁለት አይነት መፈክር ብዙም ልዩነት እንትኑ የሌለው አይነት እስልምናም እንደዛ ነው። ስሜት ላይ መሰረት ያደረገ እውቀት ላይ ሳይሆን ስሜት ላይ። ዩቱብ ላይ እያዳመጣችሁ ያላችሁ ሰላም ብያለሁ። በዩቱብ ያላችሁ ሁላችሁም ሰላም ብያችኋለሁ። ታብታብ የለባችሁ፣ ኮፒ ሊንክ የለባችሁ፣ ፈታ ትላላችኋል። ዩቱብ ላይ ያላችሁ እያየናችሁ ነው። መልካም ወዳችሁታል ትምህርቱን። እስቲ ዩቱብ ላይ ያላችሁ አሳውቁን። በዩቱብ እየተከታተላችሁ ያላችሁት በዩቱብ ያላችሁ ተመችቷችኋል? አሳውቁን። ኮመንታችሁን እያየሁት ነው። ዩቱብ ላይ ያላችሁ አሳውቁኝ። ተመችቷችኋል? ቲክቶክ ላይ ሆኖ አዎ ተመችቶናል ይላል። እኛ ያልነው የዩቱብን ነው። እኔም ሰላም ብያለሁ። ሁላችሁም በያላችሁበት ዩቱብ ላይ ያላችሁ ወይል ባይዘዌ ፎይ እዚህ ጋር ትንሽ ለማለት በአሁኑ ቶፒክ ላይ ቲክቶክ አይ ቲንክ ቲክቶክ ላይ ትምህርቱ ያለፋችሁ ካላችሁ እዚህ ማየት ማንበብ ይችላላችሁ፣ እዚህ መስማት ይችላላችሁ። ዩቲዩብ ላይ 27 ደቂቃ ነው አላህ አባት በሚለው ላይ ኡስታዞች የቀጠፉበት በእነሱ ላይ የተሰጠ መልስ ነው። ግቡና ዩ ኢቨን ይሄ ትምህርት ያመለጣችሁ በጣም ወሳኝ ትምህርት ስለሆነ የክርስትናን አስተምሮ ዋና ለመቃወም የመጣ የመሐመድ አስተምሮ የሚያፈርስ ቪዲዮ ነውና ግቡና አዳምጡት፣ ላይክ አድርጉት፣ እየቀዳችሁ ደግሞ በየቤታችሁ ልቀቁት። የሐሰት ትምህርት የሆኑ የመሐመድን ሚስጥር በዚሁ ማፍረስ ትችላላችሁ ማለት ነው። ካመለጣችሁ ኦነስት የሆናችሁ ሙስሊሞችም ይዩት። ሁለት ኡስታዞች እንዴት አላህን አምላክ ለማድረግ በሐሰት አላህ አባት ይባላል ብለው እንዴት እንደተጋጋጡ፣ ሌሎቹ ደግሞ የራሳቸው ጓደኞች አላህን አባት ያለ ኢሚዲየትሊ ከእስልምና ይወጣል ብለዋል። እዛው እርስ በርሳቸው ማለት ነው። ለየብቻ ሲሆኑ ሚሉት ሌላ፣ ሲገናኙ ክርስቲያኖች ጋር ሲሆኑ ደግሞ ክርስቲያኖችን ለማሳሳት
አብ አላህ ነው ይላሉ። አላህ አባት ተብሎ ይጠራል ይላሉ። እንዴት እርስ በርሱ የሚጋጭ አስተምሮ እንደሆነ ወደፊት በደንብ እንበትነዋለን። እንግዲህ ለታሪክ እናስቀምጠዋለን፣ እንደዚህ ሰንደን ማለት ነው። ሰዎችን እንዴት እንደሚያሳስቱ እንዴት እንደሚቀጥፉ እናሳይበታለን፣ ይማሩበታል ሌሎች። ምክንያቱም እስልምና ካልተዋሸ ትክክለኛ ዶግማቸውን አስተምረው አይደለም ሰዎችን የሚያሳምኑት፣ ዋሽተው ነው። ዋሽተው ለመሆኑ ደግሞ እንደዚህ አይነት ቪዲዮዎች ሰነድ እያደረግን እናስቀምጠዋለን ማለት ነው። ወደ 6-5 ኡስታዞችን ጠቅሰናል። እርስ በርሳቸው የተለያየ አስተምሮ ነው ያስተማሩበት በዚህ ጉዳይ ላይ። ለምሳሌ ሳዳት ከማል አላህ አባት ነው ከተባለ ልጅ አለው ከተባለ ልጁም የግዴታ አምላክ ነው ሊመለክ ይገባል ብሎ ነው የሚያምነው። ሌሎች ደግሞ አሉ ኢየሱስ የአላህ ልጅ ነው ብለዋል። ስለዚህ ለምን ነው የማያመልኩት? ለምን አያመልኩትም? አዎ ኢየሱስ የአላህ ልጅ ነው፣ ቁርአኑ ደግሞ በፍጹም ይላል። እርስ በርሳቸው እንዴት የተባሉበት ነው። ኤኒዌይስ ወደ ቶፒኩን መለስና እዚህ ወደ ራሳችን ቪዲዮን እናንተ እዩት። አብዲ ሻሸመኔ አብዲ ሻሼ አብዲ ኩተትኒ አብዲ ወረ ሻሼ ነጋሙ አብዲ 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 አይሰማም። አብዲ እሺ፣ በዚህ ቶፒክ ላይ አላህ አባት ይባላል አይባልም? መመለስ ይፈልጋለህ? አንድ ሰው ማይቀንሱ መመለስ እችላለሁ የሚል አላህ አባት ይባላል አይባልም ከተባለ ከምን አንጻር፣ ካልተባለስ በምን ምክንያት ነው ማይባልበት? ማይዘይ አላህ አባት አይደለም የሚልባቸው አንተ ድምፅ ኔትወርክ አንተ እያስቸገረ ነው። አንተ እኮ ቅድም ስትጠየቅ ሚዩት አድርገህ ዝም አልክ። አይደለም ኔትወርክ ነው እንጂ አይደለም የእውነት አናም ትዲፋማ። ስለዚህ ምንድን ነው የምትለን? ቅድም እኮ አርጉመንትን ገደልንብህ። አባ ከን ጀዳሜ ዋማሙ አደሚ ነቢ አደሚ። አይ ቆይ እኛ ስለ አደምና ስለሌላ ጉዳይ አይደለም ቶፒካችን። ጀቹን ወላ የወላገኝ ጋር ቆይ ስለዚህ እኛ ቶፒካችን ስለ አላህ ነው እንጂ ስለ አደም አይደለም ቶፒካችን። አይ ከመጀመሪያ አንተ ትላባት ለተነተ ነው ዋና ባጀት ቆይ አዳም ቆይካ ወላ ላገኝ ጋሩ ወላ ገፈቹን ጋር አንተ ታትስ ነማ ወላ ገፈቹን ጋር አባ ከን ጀዳሜ ዋማሙ ነቢ አደሚ ነምኒ የኙ ራባዬ ነቢ አደም ራጅ አላህ ሙሐመድስ አባት ይባላል? ሙሐመድ እርገማዳ አባ ጀደሜን ያመማ እሳን እርገማዳ አባ ጀደሜን ያመማ እሳሞ ኑቱ ሙስሊማፍ አባ ከኝ ነው ዋም እንደኛ እስሊም እንደዳም ወራ አመለ ህሙን እንደዳማ ማል እትነማን ነካቲ አከምተበይተ ዋምታ ሙሐመድ አባ ጀደሜ ያመሙን ይደንዳ አባ ጀደሜ ዋሙ ነብይ ጀደሜ ዋማ ነብይ እርጋማ ረቢ እርጋማ ይሳት አደሚን ነብይ ዋን እንታኔፍ አባ ጀቴ ያምታሬ አደምስ ዳጋይ አደሚ ዋን ለፈራ ዋን ብየራ ዋን ኡመሜፍ ረቢ ዋን ኢሳ ጎዴ አይ ያደ ኤኒስ ወደ ቶፒኩ ገባን ማዋጣ ሎጂክ ስታደግ አዲስታር ቆይ ሉክ አዳም ለማንኛውም ሱራ አልአሕዛብ ቁጥር 5 ላይ ልጆቻቸውን በአባቶቻቸው ጥሩ እንጂ በማንም እንዳትጠሩ የሚል ስላለ ማንም ለማንም አባት ተብሎ አይጠራም። ሙሐመድም ደግሞ አባታችን ይባላል ያልከው ሱራ 33:40 ላይ ሙሐመድ የማንም የወንዶች አባት አይባልም ይላል። ስለዚህ ትጋጫለህ ከቁርአን ጋር።